ባቸው ግን ያውቁ ብዙዎች ወደ እግዚአብሔር መጠጋት ይፈልጋሉ። እንዴት መጠጋት እንዳለባቸው ግን ያውቁ። ዛሬ ውጭ ላይ ናቸው። ዛሬም ዳር ቆመዋል። ዛሬም በር ላይ ናቸው። ዛሬም ከአባ ናቸው። እስከ መቼ ድረስ በርቀት ቀርበው ላሉትም ርቀው ላሉትም እግዚአብሔር ሰላም ይሁን ይላል። ሰላሙን ለሁላችንም ይስጠን። ስለዚህ ወደ እግዚአብሔር ቅረቡ የሚለው ቃል የሚያሳርፍ ቃል ነው። እግዚአብሔር ቅረቡ የሚለው ቃል የድነት ቃል ነው። ወደ እግዚአብሔር ቅረቡ የሚለው ቃል የጥሪ ቃል ነው። የመማፀን ቃል ነው። የእረፍት ቃል ነው። የሚያሳርፈው የእግዚአብሔር ቃል ወደ እርሱ ወደሚያሳርፈው ወደ አምላካችን መምጣት መቅረብ እንዳለብን መጽሐፍ ይነግረናል። ወገኖች እንዴት እንቀርብ? ጥቂት ነጥቦችን አንስተን እንማማራለን። እግዚአብሔር መንፈስ ቅዱስ ሁላችንም በቃሉ ያስተምረን። መጀመሪያው ወደ እግዚአብሔር ለመቅረብ የሚያስፈልገን የእግዚአብሔርን ጥሪ መቀበል ነው። የማንን ጥሪ መቀበል? የእግዚአብሔርን ጥሪ መቀበል፣ የአምላካችንን ጥሪ መቀበል፣ የፈጣሪያችንን ጥሪ መቀበል፣ የጌታችንን ጥሪ መቀበል፣ የአባታችንን ጥሪ መቀበል ያስፈልገናል። መልእክቱን የሚልከው ጥሪውን የሚያስተላልፈው ደግሞ ቅድም እንዳልኳችሁ በአገልጋዮቹ በካህናቱ በመምህራኑ አማካኝነት ነው። የመልእክቱ ባለቤት አለ፣ መልእክተኛው አለ፣ መልእክቱን የሚቀበል አለ፣ ራሱ ደግሞ መልእክቷል። የመልእክቱ ባለቤት ማን ነው ካላችሁ እሱ እግዚአብሔር ነው። መልእክተኞቹ ደግሞ ካህናት ናቸው። ሕይወተ እግዚአብሔር የተባለ የማሰር የመፍታት ስልጣን ሰጣቸው። ከሥላሴ ልጅነትን እንድናገኝ ምክንያት የሚሆኑ እነሱ የእግዚአብሔር መልእክተኞች ናቸው። መልእክቱን የሚቀበሉት ደግሞ ምዕመናን ናቸው። ምዕመናን ናቸው፣ የሰው ልጆች ናቸው፣ እኛ ነን። መልእክቱ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ወደ እኔ ነው የሚለው፣ ወደ እግዚአብሔር ቅረቡ የሚለው ነው። ነቢየ እግዚአብሔር ዳዊት በ33ኛው መዝሙሩ ቅረቡ ወደ እግዚአብሔር፣ ወደ እግዚአብሔር ቅረቡ፣ ቅረቡ አቤሁ ያበሩለክሙ፣ ወደ እግዚአብሔር ቅረቡ ያበራላችሁማል ይላል። የጨለመው ሕይወታችን የሚበራው፣ የባዘነው ሕይወታችን የሚያልፈው፣ የጨለመው ሕይወታችን የሚቃናው፣ ያጣ የሚያገኘው፣ የጎደለ የሚሞላለት ወደ ማን ሲቀርብ ብቻ ነው? ወደ እግዚአብሔር ሲቀርብ። በኃጢአት ጨለማ ውስጥ ያለነው፣ በክፋት ጨለማ ውስጥ ያለነው፣ በክህደት ጨለማ ውስጥ ያለነው ሁሉ ሊበራልን የሚችለው ወደ እግዚአብሔር ሲቀርብ እንደሆነ መጽሐፍ ይናገራል። ስለዚህ ወደ እግዚአብሔር መቅረብ ለእኛ የተሻለ ነው። ወደ እሱ ለመቅረብ ደግሞ እንዳለው የእግዚአብሔርን ጥሪ መቀበል በእጅግ አስፈላጊ ነው። ዛሬም እግዚአብሔር ይጣራል። ይሄውና አምላካችን እዛ ጋር ይጣራል። ወደ እሱ እንድንመለስ፣ ወደ አምላካችን እንድንቀርብ እግዚአብሔር ይጣራል። ብዙዎቻችን ግን የእግዚአብሔርን ጥሪ ቸል ብለናል። እግዚአብሔርን ጥሪ ቸል ብለናል። ቃሉን ከመስማት ሰምተንም ከመተግበር ይልቅ አልሰማም ብለን ጆሮአችንን ሳይሆን ጀርባችንን ለእግዚአብሔር ሰጥተነዋል። እግዚአብሔር እንድንሰጥ የፈለገው ጆሮአችን፣ ለቃሉ ጆሮአችንን እንድንሰጠው ይፈልጋል። እኛ ደግሞ በተቃራኒ ምናችን ሰጥተነዋል። ጀርባችንን ለእግዚአብሔር ሰጠን። ወገኖቼ ጀርባ ለእግዚአብሔር ሰጣን እንጂ እንኳን ለእግዚአብሔር ለትልቅ ሰው እንኳን ጀርባ ይሰጥ ማለት ይበባለች ታውቃለች። በዚህ በትንቢተ ኤርምያስ ምዕራፍ 2 ቁጥር 27 ላይ ምን ይላል? ፊታቸውን ሳይሆን ጀርባቸውን ሰጡ ይላል። ምናቸውን ሰጡ? ጀርባቸውን ለእግዚአብሔር፣ ለአምላካችን፣ ለታዳጊያችን፣ ለአኗሪያችን፣ ለፈጣሪያችን እንዴት ጀርባችን እንሰጣለን? ወገኖች እስከ ራሳችሁን አስቡ። እስከ ለራሳችሁ አንድ ጊዜ ተናገሩ። እኔ ለእግዚአብሔር የሰጠሁት ጆሮዬን ነው ፊቴን ነው ወይስ ጀርባዬን ነው ልበል? ብዙ ጊዜ እግዚአብሔር ሲጣራ ጥሪውን ቸል ብለን ጀርባችንን ሰጥተነው እናውቃለን። እንዲህ ላቃሉ ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ቀን ግን ተነስተህ አድነን አሉኝ ይላል። እኛ ሰዎች እኮ እንደዚህ ነን። በመከራ ቀን የምንጮህ፣ በደስታ ጊዜ ደግሞ የምንኮበልል የምንሸሽ፣ እግዚአብሔር ሲጣራ የማንሰማ፣ ጆሮ ዳባ ልበስ የምንል፣ ጊዜው ገና ነው የምንል፣
ሰዓቱ ገና ነው የምንል ገና በልጅነቴ ገና በወጣትነቴ ብዙ መኖር አለብኝ፣ ብዙ በዓለም መኖር አለብኝ ብለን ራሳችን የምናታልል ሰዎች ብዙዎች ነን። እግዚአብሔር አምላካችን ማስተዋሉን ለሁላችንም ይስጥልን። ይህ ትውልድ ለእግዚአብሔር ቃል ቸል ያለ ይመስላል፣ ከእግዚአብሔር ቃል የሸሸ ይመስላል። ይህ ትውልድ የእግዚአብሔርን ጥሪ የናቀ የረሳ የዘነጋ ይመስላል። ለእግዚአብሔር ጥሪ ጊዜ አለመስጠት፣ ትኩረት አለመስጠት ይታያል። ነገር ግን በብዙ ነገሮች ደግሞ ተይዘን እንታያለን። እግዚአብሔር አብዝቶ ሲፈልገን እኛ አብዝተን እንቀናል። ትንቢተ ሆሴዕ ምዕራፍ 11 ቁጥር 2 ላይ ይለናል እግዚአብሔር አብዝቼ ብፈልጋቸው አጥብቀው ከኔ ራቁ ይላል። አይገርምም? አብዝቼ ብፈልጋቸው አጥብቀው ከኔ ምን አሉ ራቁ የሚል እሱ እየፈለገ እኛ እያራቅን፣ እሱ እየተከተለ እኛ እየሮጥን። የሚገርም ነው። እባክህ ልጄና ልጆቻችሁ ሳሳድጉ እናቶች እንደዛ አይደለም? ምንም ግራና ቀኝ የማያውቀው ሕፃን ወደ ቀኝ ወደ ግራ ሲሮጥ እናንተ ተከትላችሁ ትሮጣላችሁ። ገደል ቢገባብኝስ፣ እሳት ውስጥ ቢገባብኝስ፣ ኤሌክትሪክ ቢጨብጥብኝስ፣ የማየው ነገር ቢያደርግብኝስ፣ መኪና ቢገጭብኝስ ብላችሁ ልጃችሁን እየተከተላችሁ እንደምትሮጡት አባታችን እግዚአብሔር እኛ ልጆቹን እየተከተለ ከዋል በኋላ ድምፁን ያሰማናል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኛ ግን ጥሪውን ምን አለን? ቸል አልን። ፊታችን ሳይሆን ምኑ ሰጠነው? ጀርባችንን ሰጠነው። እሱ አጥብቆ ሲፈልገንስ እኛ መስተን ሸሸን። ይህ ሁሉ ግን ወደ እግዚአብሔር አይቀርብም። ወደ እግዚአብሔር የሚያቀርበው ጥሪውን መቀበል፣ ድምፁን መስማት፣ እሺ ማለት፣ መታዘዝ፣ መመለስ ነው የሚያስፈልገው ማለት ነው። ይህን ካደረግን ወደ እግዚአብሔር መቅረብ እንችላለን ማለት ነው። ሁለተኛው ወደ እግዚአብሔር ለመቅረብ የሚያስፈልገን ነገር ምንድነው ካልን ዓለማዊነትን ማስወገድ ነው። ምን ማስወገድ አሏችሁ? ዓለማዊነትን ማስወገድ። ዓለማዊነት ክርስቲያን ሆኖ ዓለማዊ ሊሆን አይገባው፣ ወይም ዓለማዊ ክርስቲያን ሊሆን አይገባም። እግዚአብሔርን እንዲያነሳ አይፈልግም። ዓለማዊነትን የያዘ ዓለማዊነት የተጸናወተው በዓለም የሰጠመ ያለ ፍላጎት ያሰረው ያለ ፍላጎት ያነቀው በዓለም ፍላጎት ውስጥ የሚመላለስ እግዚአብሔር አይፈልግም። አንድ እግሩን ክርስትና ውስጥ ሁለተኛ እግሩን ዓለም ውስጥ አድርጎ ሊኖር የሚፈልግ ክርስቲያን፣ ዓለማዊነትና ክርስትናን ጎን ለጎን ለማስኬድ የሚፈልግ ክርስቲያን እግዚአብሔር አይፈልግም። ዓለምና ዓለማዊነትን የሚያስወግድ ሰው ግን ወደ እግዚአብሔር ላይ ይቻላል። በጣም የሚገርማችሁ ነገር ይሄ ቴክኖሎጂ መጥቶ ችግር ያደርገናል አይደል? እስካሁን ድረስ ውስጥ ያሉ የሰውነት አካላችን ብቻ ነው የታየው። ይህ ሚዲያ ያላጋለጸው ማንነታችን፣ አይምሯችን፣ ሀሳባችን ሳይነካ ገልጣል። በሚገርም ሁኔታ ይገርማችኋል። ቤተ ክርስቲያን መጥተው ከበሮ በመያዝ ይናገራቸው። ቤተ ክርስቲያን መጥተው ተሸፋፍነው ሲቆሙ ክርስቲያን የሚመስሉት፣ ዓለም ላይ ደግሞ ወጥተው ተጋልጠው ለዓለም ራሳቸው ሸቀጥ ሲያቀርቡ የምታዩቸው ደግሞ ይገርማቸው። በሚገርም ሁኔታ ከአንደበታቸው የሚወጣው የረከሰ ያልተቀደሰ በክርስትና ሕይወት ውስጥ ጸያፍ የሆነ ነገር የሚያደርጉ ክርስቲያኖች አሉ። ደግሞ በሚገርም ሁኔታ በእንደዚህ አይነት የነውር ሚዲያ ላይ የሚሰማሩ ደግሞ አንገታቸው ላይ መስቀላለች። ክርስቲያን መሆናቸው ለማግኘት ክርስትናቸው ሙሉ አካላቸው ተራቅቶ አንገታቸው ላይ ብቻ የቀረላቸው ከአንገታቸው በላይ የሚሄድ ከአንገታቸው በታች የሚሄድ ክርስትና እዚህ ብቻ ለጥራት ይላሉ። ክርስትና እግዚአብሔር ማስተዋል ለሁላችን ምስጥ ነው። ብዙዎቻችን እንደዚህ ነው እንደመናገር ተሸፋፍነን ለእግዚአብሔር ፊት ክርስቲያኖች የምንመስል እውነተኞች የምንመስል ስንወጣ ደግሞ ሌላ መንፈሳዊው ዝማሬው ይስማማናል፣ ዘፈኑም ይመቸናል፣ ማሸብሸቡም ይስማማናል፣ መደነሱም ደግሞ ያምረናል፣ ቀሚሱም ያምረናል፣ ራቅ አለን መቆምም በሚዲያ ፊት ደስ ይለናል። እንዴት እንደዚህ ሊሆን ይችላል ወገኖች? ጨለማ ከብርሃን፣ ሞት ከሕይወት፣ ጣዖት ከታቦት ጋር ምን ህብረት አለው ተብሏል እኮ። እኛ ክርስቲያኖች በጊዜ እንደምንለው በዚህ ዓለም ላይ የምንኖር
ግን ዓለማዊ ነው። በዚህ ዓለም ውስጥ ያለን ይህንን ዓለም የማንመስል ወንድሞች ወይ ዓለም አትምሰሉ እንዳለ ሐዋርያው። ከዚህ ዓለም የተለየ የዚህን ዓለም ዝባዝንኬ የማንቀበል መሆን መቻል አለብን። ወደ እግዚአብሔር ለመቅረብ ከፈለግን ዓለማዊነትን ማስወገድ አለብን ነው የምላቸው ወገኖች። ምክንያቱም ዓለማዊነት ለእግዚአብሔር ያለን እምነት ማጉደል ስለሆነ፣ ዓለማዊነት ለእግዚአብሔር ያለን ፍቅር ማጉደል ስለሆነ፣ ዓለምን እየወደድን እግዚአብሔርን እወደዋለሁ ማለት ስለማይቻል ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 4 ላይ የዓለም ወዳጅ ሊሆን የሚወድ ይላል የእግዚአብሔር ጠላት ሆኗል። የማን ጠላት ሆኗል? የማን ወዳጅ ሊሆን የሚወድ ነው? የዓለም ወዳጅ ሊሆን የሚወድ የእግዚአብሔር ጠላት ሆኗል የሚለን ወገኖች፣ ዓለም ሊወደን ይችላል ወይስ እግዚአብሔር ሊወደን ይሻላል? ሰዓታችሁ ንገሩ። በእውነት ማን ሊወደን ይሻላል? ምንድን ነው ሰው ሊወደናል? እምንሞተው ሰው ሊወደናል? የሆነ ጥፋት ስናጠፋ ሰው አየን አላየን እንዴ? ምን እግዚአብሔር አየን አላየን እኮ አለ። ሰው አየን አላየን፣ ሰው ተመለከተን አልተመለከተን፣ ሰው አወቀብን አላወቀብን ነው። ምን ነው የምንኖረው? የምንለብሰው ስለ ሰው፣ የምንጌጠው ስለ ሰው፣ የምንጓመው ስለ ሰው፣ የምንለብሰው ስለ ሰው፣ ብዙ ነገር የምናደርገው ስለ ሰው። ስንከሳ እንጨነቃለን፣ ስንወፍር እንጨነቃለን። ለጤናችን ከምንጨነቀው በላይ የምንጨነቀው የሰው ልጅ ይሳል። ከሳሽ ላለመባል፣ ወፈርሽ ላለመባል፣ ጠወለሽ ላለመባል፣ ጠቋርክ ላለመባል የምንጨነቀው ለሰው እኮ ነው። መሰረቱ ለራሳችንና ለእግዚአብሔር የምንኖር ወገኖች፣ ለእርሱ ለአምላካችንና ለራሳችን እንድንኖር አምላካችን እግዚአብሔር ይርዳል። ትልቁ ችግራችን ይሄ ነው። ለዓለም ነው የምንጨነቀው። ዓለም እንዳትጠላን፣ ዓለም እንዳትገፋን፣ ዓለም እንዳትጥለን፣ ዓለም እንዳትረሳን፣ ዓለምን ሁልጊዜ አስታውሽን። ዓለም ትባሉ ወሰካለች ነው ልጅ የምን ሰዎች አለን። ነገር ግን የሚሻለን ዓለም ጠልቶ እግዚአብሔር ያከብረን፣ ዓለም ረስቶ እግዚአብሔር ያስታውሰን ነው። ዓለም ገፍቶ እግዚአብሔር ቢቀበለን ነው። እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወፈቅ ይላል ነቢየ እግዚአብሔር ቅዱስ ዳዊት። እናትና አባቴ፣ አባቴና እናቴ፣ ወንድሜና እህቴ፣ ቤተሰቦቼ ሁሉ እነሱ ጣሉኝ፣ ገፉኝ፣ እግዚአብሔር ግን እጆቹን ዘርግቶ ተቀበለ ይላል። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ ተባኛለህ። ታዲያ እጆቹን ዘርግቶ የሚቀበለው አምላካችን እሱ እንዲወድን ነው መፈለግ ያለብን። የሚሻለን ይሄ ነው። ዓለማዊነትን ስናስወግድ እግዚአብሔር እጆቹን ዘርግቶ ይቀበለናል። ከዓለም ስንርቅ እግዚአብሔር እጆቹን ዘርግቶ ይቀበለናል። ዓለማዊነትን ከውስጣችን ስናርቅ እጆቹን ዘርግቶ አምላካችን ይቀበለናል። ልጆቼ ይለናል። የእርሱ ልጆች መሆን ከፈለግን ዓለማዊነትን ማስወገድ ይገባናል። ወደ እግዚአብሔር መቅረብ ከፈለግን ዓለማዊነትን ከውስጣችን ማራቅ ይገባናል። ይህ እጅጉ አስፈላጊ ነገር ነው ማለት ነው። ሶስተኛው እና ወደ እግዚአብሔር ለመቅረብ የሚያስፈልገን ነገር ምንድነው ካላችሁኝ፣ እግዚአብሔርን በብርቱ መፈለግ ነው። ማንን መፈለግ አሏችሁ? እግዚአብሔርን መፈለግ። አዎ እግዚአብሔርን እንፈልገዋለን። አዎ አምላካችን እንፈልገዋለን። ለእኛ አምላክ ምክንያቱም እኛ የነሱ መኖር አንችልም። ሰው ሳይበላና ሳይጠጣ ብዙ ቀን መኖር ይችላል። እድሜውን መኖር ይችላል። በገድላ ተጽፎ እንደምናገኘው በቅዱስ መጽሐፉ እንደተገለጸልን ሙሴ 40 ዓመት አለበት ይችላል ጾማለች። በቅዱስ መጽሐፍ ተጽፏል። እንደገና ደግሞ እናሁን ከተወለዱ ጀምሮ ምግብ አልበሉ። እናሁን ተክለ ሃይማኖት በረከታቸው ይደርብንና ከመነኮሱ ጀምሮ ምግብ አልበሉ። ሌሎቹም በርካታ ቅዱሳን አባቶቻችንን ማስታወስ እንችላለን። ዛሬም በዘመናችን ከቅድስናም ይሁን ከምንም ይሁን እግዚአብሔር ሁሉም ቻይ መሆኑን ይገልጽባት ዘንድ አንዲት ሴት ኢትዮጵያ ውስጥ አይታችኋል አይደለም? ምግብ መብላት ካቆመች፣ ውሃ መጠጣት ያቆመች ሴት አይታችኋል። ብዙ ሳይንቲስቶች አይተዋል። ውስጧ ምንድን ነው ያለው? የህመም ችግር ይሆን ስትጀምር ነው ቢኖር ትቆይ ነበር ወይስ ምንድን ነው የማትበላ የማትጠጣ ብለው ተመራምረዋል። ዶክተሮቹ፣ ሐኪሞቹ ብዙ ነገር ብለዋል። ምክንያቱም ግን ማወቃቸው
እሷ ልክ እንደኔና እንደናንተ በደስታ ወጣ ትገባለች። ህመም የለባት፣ ምን የለባት፣ በጣም ባለሙያ ነች፣ ሰራለች፣ ታታሪ ነች። ግን ምግባት በለው። ስለዚህ ያለ ምግብ ምን ማለት ይቻላል ማለት ነው? መኖር ይቻላል። ያለ መጠጥ መኖር ይቻላል። ሳይበሉ ሳይጠጡ የኖሩ ሰዎች ቅዱሳንም ጭምር አሳይተውናል። ያለ እግዚአብሔር ግን ሰከንዶች እንኳን መቆየት አንችልም። ደቂቃዎችን ማሳለፍ አንችልም። ዕለታችንን መግፋት አንችልም። ምክንያቱም ማረፍ የሚፈልገው መንፈሳችን የሚያሳርፈው እግዚአብሔርን ይፈልጋል። የሚያሳርፈውን እግዚአብሔር ሁልጊዜ ይፈልጋል። ያለ እርሱ መኖር ያለ እርሱ ማረፍ ስለማይቻል ወገኖቼ፣ ስለዚህ የሚያሳርፈውን እግዚአብሔርን ሁልጊዜ መፈለግ አለብን። በየሳምንቱ አይደለም፣ በየወሩ አይደለም፣ በየዓመቱ አይደለም፣ ሁልጊዜ በየሰዓቱ፣ በየደቂቃው፣ በየቀኑ፣ በየዕለቱ እግዚአብሔርን መፈለግ ያስፈልጋል። በምናርፈው በእሱ ነው፣ የሚያሳርፈን እሱ ነው። በዚህ በአንደኛ ዜና መዋዕል ምዕራፍ 16 ቁጥር 10 ላይ እንዲህ ይላል፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። ማንን የሚፈልግ? እግዚአብሔርን የሚፈልግ ልብ ደስ ይበለው። አዎ እግዚአብሔርን የሚፈልግ ልብ ደስታን ይሞላል። እግዚአብሔርን ያገኘ ልብ ደስታን ይሞላል። አምላኩን ያገኘ ልብ ደስ ይሰኛል። ሁልጊዜም ደስታ ያለው በማን ብቻ ነው? በማን ብቻ ነው? ሐዋርያው ቅዱስ ጳውሎስ ያለው ታስታውሳላችሁ። ተፈሱ በእግዚእነ ዘልፈ፣ ሁልጊዜ በጌታ ደስ ይበላችሁ። የሁልጊዜ ደስታ ያለው በማን ብቻ ስለሆነ? እግዚአብሔር። በዚህ ዓለም ላይ የምናገኘው ደስታ ጊዜያዊ፣ በዚህ ዓለም የምናገኘው ደስታ ኃላፊ ጠፊ፣ በዚህ ዓለም ላይ የምናገኘው ደስታ ቀጥሎ ደግሞ ሐዘን የሚያመጣ ነው። የእግዚአብሔር ደስታ ግን የሁልጊዜ ደስታ ነው። የዘላለም ደስታ ነው። አብሮ የሚቀጥል ደስታ ነው። ወይኔ ትናንትና ስቄ ዛሬ አለቅስ አንልም። የሱ ደስታ ሁልጊዜ ስለሆነ ማለት ነው። እግዚአብሔርን የሚፈልግ ልብ ደስ ይበላል። ይህንን ልብን በደስታ የሚሞላውን እግዚአብሔርንማ ሁሌ መፈለግ አለብን። ሁልጊዜ እሱን እንፈልግ ዘንድ ይገባል። ነቢዩ ኢሳይያስ በትንቢቱ ምዕራፍ 55 ቁጥር 6 ላይ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይለናል። እግዚአብሔር በሚገኝበት ጊዜ ፈልጉት። የማይገኝበት ጊዜ፣ የማይገኝበት ሰዓት፣ የማይገኝበት ቦታና ሁኔታ አለ ማለት አይደለም። ያ የሚገኝበት ጊዜ አሁን ነው። ያ የሚገኝበት ሰዓት አሁን ነው። ለእኔና ለእናንተ የተሰጠን ጊዜና ሰዓት አሁን ስለሆነ በዚህ ሰዓት በተወለደ ሰዓት ሰማው እንደተባለ እንዲሰማ ከፈለግን በዚህ ሰዓት እግዚአብሔርን እንሰማው፣ ወደ እግዚአብሔር ልንቀርብ ይገባናል። ቀርቦ ሳለ ጥሩት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። ክፉ ሰው በደሉን በደለኛ ሐሳቡን ይተው፣ እርሱ እግዚአብሔር መሐሪ ከማይሆን ይሆናል። ዘመኑላችን ይባል። ክፉ ሰው ምን ይተዋል? በደሉ። ክፉ ሰው ሐሳቡ በደለኛ በደሉን ይተው፣ ወደ ማን ይመለስ? ወደ እግዚአብሔር ይመለስ። እሱ ምን ስለሆነ? መሐሪ ይቅር ባይ ቸር ርኅሩህ አምላክ ስለሆነ ቸርነቱ በሁላችን ላይ ያብዛል። ስለዚህ ወደ እግዚአብሔር ለመቅረብ ምን ያስፈልገናል ማለት ነው? እርሱን መፈለግ ያስፈልገናል። መፈለግ ያስፈልገናል። ሁልጊዜ አምላካችንን ስንፈልግ እናርፋለን። እስኪ ልጠይቃችሁ ወገኖቼ፣ የሁልጊዜ ፍላጎታችን እግዚአብሔርን ነው ወይስ ደግሞ በዚህ ምድር ያለው ሀብቱን፣ ንብረቱን፣ ስልጣኑን? የዕለት ተዕለት ፍላጎታችን ምንድን ነው? እንዲያውም እግዚአብሔር ብለን ልንመለስ እንችላለን። ራሳችን የምንዋሽ በጊዜ የምንፈልገው ሀብት እንፈልጋለን፣ ስልጣን እንፈልጋለን፣ መከበር እንፈልጋለን፣ ዝና እንፈልጋለን፣ አንቱ መባል እንፈልጋለን፣ ማጌጥ እንፈልጋለን፣ ማጌጥ እንፈልጋለን፣ ብዙ ነገር እንፈልጋለን። ከዚህ መካከል ግን እግዚአብሔር ፈልጓል ግን መጨረሻ ነው የምናሰልፈው። እግዚአብሔር ከዚህ ሰውት እንደ ሳምራውያን እግዚአብሔር በዘጠነኛ አምላክ አድርገው ነበር የሚያከብሩት። ስንተኛ ነው? ዘጠነኛ አምላክ። እንግዲህ ከሱ በፊት የሚያከብሯቸው ጣዖታቶች አሉ ማለት ነው። ይህ ደባል አምልኮ በእኛ በሕይወታችን ውስጥ ያለው ትልቁ ችግር ይሄ ነው። እነዚህ ደባል አምልኮዎችን ማውጣት፣ ማራቅ፣
ማስወገድ ይገባናል። ከእግዚአብሔር ጋር ሊወዳደር የሚችል አንዳች ነገር በዚህ ምድር ላይ የለም፣ ሊኖርም አይችልም በፍጹም። ወደ እግዚአብሔር መቅረብ እንፈልግ ከሆነ ሁልጊዜ እግዚአብሔር እንፈልገው፣ ቀርቦ ሳለ እንጥራው፣ በሚሰማው ጊዜ ድምፅ እናሰማ። ጌታ ሆይ በሕይወቴ ላይ አንተ መልካም ነገር ግለጥ፣ አንተ በኑሮዬ ተገለጥ፣ አንተ በትዳሬ ተገለጥ፣ አንተ በሥራዬ ተገለጥ፣ አንተ በትምህርቴ ተገለጥ፣ አንተ በመንፈሳዊ ሕይወቴ ተገለጥ ማለት ይገባናል ማለት ይገባናል። እግዚአብሔር አምላካችን ሁልጊዜ እሱን እንድንፈልገው በቸርነቱ ይርዳል። ምክንያቱም እሱን የምትፈልግ ነፍስ ታርፋለችና የሁል ጊዜ ረፍታችን እግዚአብሔር ነውና። ነቢየ እግዚአብሔር ዳዊት ያለው ነው፣ አምላኬ የአምላኬ ቤተሳቤተ ጸባህ ነፍሴ ነው። አምላኬ አምላኬ ሆይ ወደ አንተ እገሰግሳለሁ። ወደ ማን እገሰግሳለሁ? ማለዳ ተነስቶ ወደ ማን ሄደ ዳዊት? ወደ እግዚአብሔር ቤት። በዛ ሰዓት እኮ የካንዲዳት ታውቃለህ፣ በድንኳን ውስጥ ላይ ገባችሁ። እሱ ደግሞ ያለበት ቤተ መንግስት በሊባኖስ ዝግባ ያማረ በወርቅ በብር ያጌጠ ውብ ቤተ መንግስት ነው ያለ። እንዲያውም በዛ ቤተ መንግስት ውሎ ቢያድሩት ደስ ያስተኛል። እውነት ነው፣ ደስ ይላል። ሌላም ሊያስመኝ ይችላል። ለካ ደስታ ይሰጣል ብለን የምናስበው ነገር ሁሉ ከያዝነው በኋላ ምን ኢምንት ነው። ሰው መኪና ከሌለው መኪና ሲገዛ ደስተኛ የሚሆን ይመስለዋል። ቤት ከሌለው መኪና ቤት ሲኖረው ደስተኛ የሚሆን ይመስለዋል። ስልጣን ከሌለው ስልጣን ሲያገኝ ሙሉ ደስታ የሚያገኝ ይመስለዋል። ሀብት ንብረት ከሌለው ያንን ሲያፈራ ሁሉ ነገር የተመለሰለት ይመስለዋል። ወገኔ እናላ በግድ ጥያቄ አላቸው። በዓለም አሉ የተባሉ ተጋሮችን ጥያቄ ያላቸው በሕይወታቸው ያልተመለሰ በውስጣቸው ያጡ ሰላም ደስታ አለ። ደስታ ይሰጣል ብለን የምናስበው ሁሉ እዛ ቦታ ላይ ስለዛ አይሰጥም። በእርግጠኝነት ልንገራችሁ የልብ ደስታ የልብ ዕረፍት ያለው በማን ብቻ ነው? በማን ብቻ ነው? ነገሩኛ በእግዚአብሔር ብቻ ነው። ስለዚህ እሱን ሁልጊዜ ልንፈልገው ይገባናል እያልኳቸው ያሉት ወደ እግዚአብሔር መቅረብ የምንችለው ሁልጊዜ እግዚአብሔር ስንፈልግ ስለሆነ ማለት ነው። እግዚአብሔር አምላካችን የራቀው ሕይወታችን ወደ እሱ ሊያቀርብልን ቅዱስ ፈቃዱ ይሆንልን። ሌላው አራተኛው ወደ እግዚአብሔር ለመቅረብ የሚያስፈልገው ነገር ምንድነው ካልን ራስን ለእግዚአብሔር ማስገዛት ይሄ ራስን ለማን ማስገዛት? ለእግዚአብሔር ማስገዛት፣ ለአምላካችን ማስገዛት፣ ለፈጣሪያችን ማስገዛት፣ ለጌታችን ማስገዛት፣ ለዳኛችን ማስገዛት፣ ለንጉሳችን ማስገዛት፣ ለነጻዎቻችን ማስገዛት። ኃጢአት እንዳይገዛ፣ በደል እንዳይገዛ፣ ዝሙቱ እንዳይገዛ፣ ምቀኝነቱ እንዳይገዛ፣ ርኩሰቱ እንዳይገዛ፣ ዘረኝነቱ እንዳይገዛ፣ መገፋፋቱ እንዳይገዛ፣ መገፋፋቱ እንዳይገዛ፣ መጠፋፋቱ እንዳይገዛ ራሳችን እግዚአብሔር ማስገዛት ይገባናል። ሱሱ እንዳይገዛ። ምሳሌ ለመግዛት የሚቸገሩ ሰዎች አሉ። ስጋ ወይም ለመቀበል የሚቸገሩ ሰዎች አሉ። ምክንያቱም ራሳቸውን ለሌላ ለባዕድ ነገር አስገዝተዋል። አንድ ያው ትምህርት የሆነ ተብሎ ስለሚታሰብ ነው እንጂ ንዛዜ አካል ስላልሆነ ነው ነገራቸው። ረጅም ዓመት ሲጋራ በማጨስ የሚኖር ሰው ኢትዮጵያ ነው እና ቤተሰብ ጨውሎ ሄደ። ወደ 80ዎቹ ደረሱ። እንዲመሩ ለማድረግ ብዙ ነገር ተሞክሮ ሁሉ ነገር ሲያስተካክሉ ሲጋራ ማጨስ ግን አስተካከላቸው። እንዴት ብለው ወደስ ነው ወገኖች፣ በሱስ ውስጥ ያላችሁ ካላችሁ ጊዜው አሁን ነው። ከዛ ሱስ የምትወጡበት ራሳችሁን ካስገዛችሁበት መጥፎ ነገር የምትላቀቁበት ጊዜው አሁን መሆን አለበት። በፍጹም ለነገ እንዳትሉ። እንደ ቀልድ የጀመራችሁ እንደ ቀልድ የገባችሁ በባልንጀራ በጓደኛ ግብዣ የማይሆን ነገር ውስጥ የገባችሁ ካላችሁ ዛሬውን ውጡ። ራሳችሁን መጥፎ ነገር አይግዛችሁ። ለእግዚአብሔር አስገዱ። ነቢየ እግዚአብሔር ዳዊት መዝሙር 2 ቁጥር 11 ተቀበሉ ለእግዚአብሔር በፍርሃት በፍርሃት ሆናችሁ ለእግዚአብሔር ተገዙ ይላል። በምን ሆናችሁ? ለማን እንገዛ? ለእግዚአብሔር። ሱስ የገዛ ምን ይሁን ታዲያ? ዝሙት የገዛ ምን ይሁን? ሲጋራ የገዛ ምን ይሁን?
ጫት የገዛ ምን ይሁን፣ መጠጥ የገዛ ምን ይሁን፣ ክፋት የገዛ ምን ይሁን፣ ሐሜት የገዛ ምን ይሁን፣ መድኃኒዓለም ከዚህ ሁሉ ነገር ያወጣል። አሁን በሰው ላይ እጃችንን መጠቆም አንችልም፣ ጣታችንን መቀሰር አንችልም። ምክንያቱም እሱ በወደቀበት ኃጢአት እንኳን ባንወድቅ እሱ የሰራውን ኃጢአት ባንሰራ እኛ የምንሰራው ኃጢአት አለ። ከዛ መውጣት አለብን። ከዛ አሰራር መፈታት አለብን ወገኖች። የማይጠጣው ሰው በዝሙት ሊወድቅ ይችላል። በዝሙት የማያውቀው ሰው በስካር መንፈስ ሊያዝ ይችላል። የማይገለው ሰው ሊዋሽ ይችላል። የማይዋሽ ሰው ሊያማ ይችላል። ታላላቅ ማለት እንደዚህ ነው ወገኖች። ብዙ ነገሮች ስለተለማመድናቸው በቃ የተለሳቸው ስለሆነ አቤት እንዲያው ከኮሌክቲ በኋላ አጣጡ ባለው ሁሉ ሸክም ከለሰለመን ነው ብዙ ዳውሳ በገባበሳ ከምንረሳው ኃጢአት አንዱ አቤት አቤት እስማ ያው የተለሳቸው ዛሬ ተሰው አንድ በታች ጋር ይቆጣጣል። ስለዚህ ራሳችን ለማን እናስገዛ? በጾም ለእግዚአብሔር ራሳችን እናስገዛ። በጸሎት ለእግዚአብሔር ራሳችን እናስገዛ። በመንፈስ ለልግባ በቀጥለት ራሳችን ለእግዚአብሔር እናስገዛ። ዓለም ከሚገዛን እግዚአብሔር ሊገዛን ይሻላል። ዲያብሎስ ከሚገዛን እግዚአብሔር ሊገዛን ይሻላል። ምክንያቱም ዲያብሎስ አስጨናቂ ነው። አዳምና ሔዋን እንድታስጨንቆ እንደገዛቸው የምናውቀው ነው። 5500 ዘመን ሰው ቀና ብሎ ያለበት ሞትን በጀርባው ኃጢአትን በልቡ ተሸክሞ የተንከራተተ እስከቀየበት ጊዜ እንዴት እንረሳዋለን? በዚህ በዓመተ ምሕረት በ2000 ዘመን ግን ክርስቶስ አምላካችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ከኃጢአት ቀንበር ነፃ አውጥቶናል። ከመገዛት ነፃ አውጥቶናል። በነፃነት እንኖር ዘንድ ሐዋርያው ክርስቶስ ነፃ አወጣን ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ክርስቶስ ነፃ አውጥቶን ተመልሰን በኃጢአት በቀንበር ለምን እያሳለን? በኃጢአት እስራት ለምን እንታሰራለን? የሚሻለን ነፃ ወጥተን ራሳችን ለእግዚአብሔር አስገዝተን መኖር ነው። ሥጋችንን ነፍሳችን እናስገዛ፣ ነፍሳችንን ለሥላሴ እናስገዛ። ያን የሁሉ ነገር ይስተካከላል። በረከታችን የነበረና ጻድቁ አባታችን አቡነ ተክለ ሃይማኖት ከልጅነታቸው ጀምሮ ራሳቸውን ለማስገዙ ለእግዚአብሔር አስገዙ። ዓለምም ዓለማዊነትን ደስታቸው ላይ አልሰለጠነም፣ ስልጣንም አልነበረው። ለዓለም ራሳቸውን አልሰጡ። ይሄንን ዓለም ግን በወንጌል ብርሃን አበሩት። ይሄን ክፉ ዲያብሎስ ከሰው ልጆች አሳደዱት። በቦታ ስፍራ እንዳይኖረው አሳደዱ። ከሰው ልብ ቦታ እንዳይኖረው ስፍራ እንዳይኖረው እየተከተሉ አሳደዱት። በብዙ ፈተናቸው። እሳቸው ግን ነፃ አውጥተው ክርስቶስን ይዘዋልና ዲያብሎስን ድል አደረጉት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንደ አባቶቻችን መሆን እንፈልጋለን። እንደ ቅዱሳት እናቶቻችን መሆን እንፈልጋለን። በራሳችን ለእግዚአብሔር እናስገዛው። ወደ እግዚአብሔር መቅረብ እንፈልጋለን። ራሳችን ለእግዚአብሔር እናስገዛ። ወደ እግዚአብሔር የሚቀርብ ራሱን ለክርስቶስ ካላስገዛ እሱ የራሱ ነው፣ እግዚአብሔር መሆን አይችልም። እግዚአብሔር አምላካችን በማስተዋል ሁላችንም ያኖረን። መጨረሻው ወደ እግዚአብሔር ለመቅረብ እግዚአብሔር ወደ እኛ እንዲቀርበን ከፈለግን ከኃጢአት ርቀን ወደ እግዚአብሔር መቅረብ ነው። ከኃጢአት ርቀን ወይም ከኃጢአት ተለይተን ወደ እግዚአብሔር መቅረብ። ኃጢአተኛውን፣ በደለኛውን፣ ጥፋተኛውን፣ የረከሰውን፣ የቆሸሸውን እግዚአብሔር አይንቅም። እግዚአብሔር አይንቅም። አንተ ኃጢአተኛ ነህ ከእኔ ውጣ አይልም። ዘለዘመጻቤ ይሰትዮ ወያወጽ አፋ ወደ እኔ የመጣውን ካላስወጣው አላሳድደውም ብሏል ክርስቶስ። እጆቹ ተዘርግቶ የሚቀበል አምላክ ነው ያለ ብያቸዋለሁ። እሱ እንደሚቀበልን ካመን ደግሞ ወገኖቼ ኃጢአት ብለን ሁሉ ትተን ወደ እሱ መውጣት አለብን። ከኃጢአት መለየት፣ ከኃጢአት መራቅ፣ ከክፋት መራቅ ይገባናል። ከእንደ ኃጢአታችን እንኳን ቢሆን ወደ እሱ መጥተን በእሱ ማለት መቻል አለብን። ምን ብሏል ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ቁጥር 28 ጀምሮ ስናለ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ።
አይገርም? የሚያሳርፍ አባት እኮ ነው ያለን። የሚያሳርፍ አምላክ እኮ ነው ያለን። አንተ የሸክም በለዛ ጥለን አላለም ክርስቶስ እና ይገባኛል በከባድ ሸክም ውስጥ እንዳለ፣ በከባድ ጥፋት ውስጥ እንዳለ፣ በከባድ ውስጥ እንዳለ ይገባኛል። ሸክሙ ማራገፊያው እዚህ ነው እና ክርስቶስ ምን በር ላይ ያስቆመሃል? ናንቺ ግባ። ለምን እንቆማለን? ኑት እንግባ። የጠራን እኮ አባታችን ነው። የጠራን እኮ ጌታችን ነው። የጠራን እኮ ፈጣሪያችን ነው። ከሸክማችን ያሳርፈን። በትርፍ ሸክም ውስጥ ያለ፣ በኃጢአት ሸክም ውስጥ ያለ ኑ በኔ ረፍ ይላል። ማረፊያው እግዚአብሔር ነው ወገኖች። ዓለም አትሳርፍም። ሸክም የሚሸከም ሰው ስሎ መንገድ ላይ አይጥልም። በጣያ ቦታ ባረፊያ ቦታ ነው አይደለም። እኛም የምናርፈው በቤቱ ነው። የምናርፈው በቅዱስ ቤተክርስቲያን ነው። የምናርፈው በቅዳሴው ነው። የምናርፈው በቃሉ ነው። የምናርፈው በምስጋና ነው። በዝማሬ ነው። በንስሐ ነው። በሥጋ ወደሙ ነው። ማረፊያዬ ወገኖች ራሱ ብሏል ሕዝቅኤል ምዕራፍ 33 ቁጥር 11 ላይ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። እግዚአብሔር ሁላችንም ያሳርፈን። አምላካችን እግዚአብሔር ሸክም የከበዳችሁ ወደ እኔ ኑ ከአድማቶስ ያለ ትምህርተ ሕዝቅኤል ምዕራፍ 33 ቁጥር 11 ላይ ደግሞ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ይሞት ዘንድ አልፈቅድም አለ የሠራዊት ጌታ እግዚአብሔር። የኛ ኃጢአተኛ መሆን እግዚአብሔር ከኃጢአታችን እንድንወድቅ እንድንጠፋ እንድንሞት አይፈልግም። እንድንመለስ ይፈልጋል። ንስሐ እንድንገባ ይፈልጋል። ወደ እሱ እንድንቀር ይፈልጋል። ድምፁን እንድንሰማ ይፈልጋል። ከእርሱ ጋር እንድንኖር ይፈልጋል። ዋጋ ከፍሎልናል ወገኖች። ስለዚህ በሕይወት መኖር ከፈለግን ከሞት ቀንበር ነፃ አውጥቶናል እግዚአብሔር። ወደ እሱ ልንመለስ ወደ እሱ ልንቀርብ ያስፈልገናል። ሐዋርያው ቅዱስ ጳውሎስ በመጨረሻ ጊዜ ነው በሮሜ መልእክቱ ምዕራፍ 12 ቁጥር 9 ላይ እንዲህ ይላል፣ ክፉውን ነገር ተጸየፉት። ምን በሉት? ተጸየፉት፣ ከበጎው ነገር ጋር ተባበሩ ይላል። ምን በሉ? ተባበሩ፣ ከበጎ ነገር ጋር፣ ከመልካም ነገር ጋር፣ ከቅድስና ጋር፣ ከንጽህና ጋር ተባበሩ። ኃጢአት ክፉ ነው፣ ከእግዚአብሔር ይለያል። ከቅዱሳን ውለት ያወጣል። ኃጢአት ክፉ ነው፣ ከመንግሥተ ሰማያት በአፋ ያደርጋል። ኃጢአት ክፉ ነው፣ አንገት ያስደፋል። ኃጢአት ክፉ ነው፣ ያሳፍራል። ኃጢአት ክፉ ነው፣ በግራ ያቆማል። በግራ እንዳንቆም በቀኝ እንድንቆም ከፈለግን ከኃጢአት በደል ሁሉ ርቀን ወደ እግዚአብሔር መቅረብ ያስፈልገናል። ቅረቡ ወደ እግዚአብሔር ወደ እሱ ቅረቡ ያበራላችሁማል ያለን ነቢየ እግዚአብሔር ዳዊት። ለዛ ነው በኃጢአት ጨለማ ውስጥ ላለን ሁሉ የሕይወት ብርሃን ሆኖ የተሰጠው ክርስቶስ አምላካችን ወደ እርሱ እንድንቀርብ ይፈልጋልና እግዚአብሔር አምላካችን በምሕረቱ በቸርነቱ ወደ እሱ እንዲያቀርበን ቅዱስ ፈቃዱ ይሆንልን። ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል እንዳለ ጥሪውን በመስማት ዓለማዊነትን በማስወገድ ትምህርቱ ይመለከታችሁ ቁጭ በሉ። ዓለማዊነትን በማስወገድ የእግዚአብሔር ጥሪ በመስማት እግዚአብሔርን በመፈለግ ራስን ለእግዚአብሔር በማስገዛት ኃጢአትን በመተው ወደ እግዚአብሔር መቅረብ ይቻላልና ካለብን ከወደቅንበት ከቆሸሽንበት ሁሉ እግዚአብሔር በንስሐ አንጽቶን ከወደቅንበትም አንስቶን 30 60 መቶ ያማረ ፍሬ አፍርተን ቅዱስ ሥጋውን ከወደሙ ተቀብለን የመንግስቱ ወራሾች የስሙ ቀዳሽ እንድንሆን አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ወደ እግዚአብሔር ቅረቡ በሉ እስኪ። ወደ ማን ቅረቡ? እስኪ ምዕራፍና ቁጥር ቢነግረኝ ማለት መነሻ ይመለከት የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ ስትገቡ ይህንን ምዕራፍ የምታነቡት ብዙ ቁም ነገር ታገኙበታላችሁ ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር።